የዛሬዋ የደቡብ አሜሪካ ድንቅ ምድር ፔሩና ጥንታዊው የኢንካ ስልጣኔ ሲታሰብ በመጀመሪያ ወደ አእምሮ የሚመጣው የሰው ልጅ ከተፈጥሮ ጋር ያደረገው የማይታመን የምህንድስና ተጋድሎ ነው። ምንም አይነት ዘመናዊ መሳሪያ፣ የብረት ቁሳቁስ ወይም ተሽከርካሪ ሳይኖራቸው ግዙፍ ድንጋዮችን ያለምንም ሲሚንቶ አጣመው በደመና በተከበቡ የኢንዲስ ተራሮች አናት ላይ የገነቧት ሚስጥራዊዋ የማቹ ፒቹ ከተማ የዚህ ተአምር ሕያው ማረጋገጫ ናት። የታሪክ ተፈጥሮ የጣለችበትን ከባድ ፈተና በሰው ልጅ ጥልቅ አእምሮ ጽናት ድል የነሳበት ጊዜ የማይሽረው የሥነ ሕንፃ ፈጠራ መነሻ ነው። አሁን ላይ ባለው ወቅታዊ የሳይንስ መረጃ መሠረት በፔሩ ተራራማ ግድግዳዎች ላይ የተሠሩት ክብ ቅርጽ ያላቸው የሞራ የእርሻማ ማሳዎች ወይም እርከኖች፣ እንዲሁም በቲቲካካ ሐይቅ ላይ የሚንሳፈፉት የኡሩስ የሸምበቆ ደሴቶች ዛሬም ድረስ የዓለምን መሐንዲሶችና የአየር ንብረት ተመራማሪዎችን የሚያስደምሙ የፈጠራ ውጤቶች ናቸው። የኢንካ ስልጣኔ ተራራን ገዝቶ የውሃ መስኖ ሥርዓትን ዘርግቶና በበረሃ ላይ ግዙፍ የናስካ መስመሮችን ስሎ ያሳየበት ይህ አስገራሚ ጥበብ ዛሬም በፔሩ ማኅበረሰብ የዕለት ተዕለት የግብርና የባህልና የአካባቢ ጥበቃ ውሳኔዎች ውስጥ በደመቀ ሁኔታ እየተነፈሰ ይገኛል። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የቻናላችን ቤተሰቦች። በዚህ ዝግጅት ወደ ደቡብ አሜሪካ ጥንታዊ ስልጣኔ ፔሩ እናመራለን። አብራችሁን ቆዩ። የድንጋዮች ሚስጥር፣ የማቹ ፒቹ ልደት። ፔሩ የተመሠረተችው በተራራማውና አስቸጋሪ በሆነው የአንዲስ መልክዓ ምድር ላይ የኢንካ ስልጣኔ ግዙፍ ግዛቱን በ15ኛው ክፍለ ዘመን በዘረጋበት ወቅት ነበር። ተራራው አገሪቱን በሸለቆዎች ቢከፍላትም የተገነቡት ውብ የማቹ ፒቹ ሕንፃዎች ግን የሰማዩንና የመሬቱን ውበት በአንድ ላይ አስተሳስረውታል። ይህ ታሪክ በሀገሪቱ ግንቦች ውስጥ ለዘመናት ተከብሮ የኖረ የሕንፃ ጥበብና የጽናት ምስጢር ነው። ፔሩ ዛሬም በዓለም ዙሪያ ያሉ ሰዎችን በታሪካዊና በምህንድስና ኃይሏ ትስባለች። በከተማዋ ውስጥ የሚታየው እያንዳንዱ ያለ ሲሚንቶ የተገጠመ ግዙፍ ድንጋይ የራሱ የሆነ የፈጠራ ታሪክ አለው። ሰዎች ከሩቅ አገራት ጭምር ወደዚህ የሚመጡት የኢንካዎችን አስደናቂ የሥነ ሕንፃ አሻራዎች በአንድ ቦታ ለማየት ነው። አገሪቱ በዘመናዊነት ብትከበብም ጥንታዊው ውበት ግን የዕለት ተዕለት ሕይወት አካል ሆኖ ኖሯል። የነዋሪዎቿ አኗኗር ከተፈጥሮና ከታሪክ ፍቅር ጋር በእጅጉ የተሳሰረው ፔሩ በመሬቷ ላይ የሚኖሩትን ሰዎች ስነ ልቦና በምህንድስና ኩራት ውስጥ አኑረዋለች። እያንዳንዱ ትውልድ ይህንን ድብቅ የሕንፃና የባህል ጥበብ ሳይረሳ ከጥንት ጀምሮ ይዞት ተጉዟል። አገሪቱ የሮማንቲሲዝምና የዘመናዊነት ዓለም እኩል የሚታይባት ልዩ የደቡብ አሜሪካ ዕንቁ ናት። ፔሩ ከውጭ ውበቷ ሲያምር ከውስጥ ግን በታሪክ ምስጢር የተከበበች አገር ናት። የጥበብ ሰዎች በምሽት ብርሃን ውስጥ ሆነው የከተማውን ውበት ይበልጥ ደምቃ እንድትታይ የሚያደርጉት ሥራ ከተማዋን በዓለም ላይ ካሉ ውብ ቦታዎች ተርታ እንድትሰለፍ አድርጓታል። ፔሩ ለብዙዎች የሕልም አገር ስትሆን ለመሐንዲሶችና ለሳይንቲስቶች ደግሞ የፈጠራ መንገድ ሆና አገልግላለች። በተራራው ንፋስ ውስጥ የሚሰማው እያንዳንዱ ድምፅ አገሪቱ ዛሬም ድረስ በፈጠራ ዓለም ውስጥ ሕያው ሆና ለመቀጠሏም ትልቅ ማረጋገጫ ነው። የተራራ ላይ ግብርና። ፔሩ በዓለም ላይ ካሉ እጅግ አስደናቂ ክብ ቅርጽ ያላቸው የእርሻ መደቦች የሚገኙባት የግብርና ፈጠራ ከተማ በመባል ትታወቃለች። ከኢንካዎች ዘመን ጀምሮ ነዋሪዎቹ እነዚህን የሞራይ መደቦች ለተለያየ የአየር ንብረትና ለምግብ ምርምር ሲጠቀሙባቸው ኖረዋል። የተፈጥሯዊ ስጦታ አገሪቱን የተለየ የግብርናና የሳይንስ ማዕከል አድርጓታል። ይህች አገር ለዘመናት የባህላዊ እርሻና የምግብ ዋስትና መድረክ ሆና ኖራለች። ሰዎች በታዋቂው የሞራይ የእርሻ መደቦች ውስጥ ተሰብስበው የምድርን ተአምራዊ የሙቀት ልዩነት በጉጉት ይመገባሉ። በእያንዳንዱ ደረጃ ላይ ያለው የሙቀት ልዩነት እስከ 15 ዲግሪ መድረሱ አገሪቱ ያላትን ልዩ የተፈጥሮ ምህንድስና ያሳያል። ይህ ባህል ፔሩ ለምን የፈጠራ አገር እንደተባለች ትልቁን ሕያው ምስክርነት ይይዛል።
ነዋሪዎቹና ቱሪስቶች በእርሻ መደቦቹ ውስጥ በሚታየው የጂኦሜትሪ ጥበብ ይደመማሉ። ፔሩም በእርሻዎቿ ጥላ ስር ድብቅ የሆኑ የእጽዋትና የግብርና ጥበቦችን ለዓለም በይፋ የምታሳይበት የራሷ የሆነ መድረክ አላት። እዚያ የሚመረቱት ልዩ ድንችና የበቆሎ አይነቶች ለምግብ ዋስትና የሚውሉ ዋነኛ ግብዓቶች ናቸው። ይህ የእርሻ ዓለም የሀገሪቱ የጀርባ አጥንት ነው። የእርሻ ባለሙያዎቹ የአፈሩን ይዘት በመመርመር ለሰዎች ምርታማነት የሚሆን መፍትሄን ይሰጣሉ። አገሪቷ ይህንን የፈጠራና የግብርና ባህል ከትውልድ ወደ ትውልድ በኩራት አሻግራለች። በእርሻ ማዕከላቱ ውስጥ የሚሰማው የቅጠሎች ሽውታና የሰዎቹ መረጋጋት ምስጢራዊውን ዓለም ይበልጥ ኃይለኛና ስሜት ቀስቃሽ ያደርገዋል። የባህር ላይ ሕይወት። የቲቲካካ ሐይቅ በፔሩና በቦሊቪያ መካከል የሚያልፍ የሀገሪቱ ትልቅ የባህር ላይ ውበት መስታወት ነው። በዚህ ሐይቅ ላይ የኡሩስ ሕዝቦች ከሸምበቆ በሠሯቸው ተንሳፋፊዎች ላይ የሚኖሩበት እይታ ተወዳዳሪ የሌለው ፈጠራ አለው። ፔሩ በሐይቁ አማካኝነት የሕዝቦቿን የመኖር ጥበብ ለዓለም በኩራት የምታሳይ አገር ናት። ጎብኚዎች ወደ ሐይቁ ዳርቻ የሚመጡት ለመዝናናት ብቻ ሳይሆን በድብቅ ወደ ደሴቶቹ በመጠጋት የሀገሪቱን የፍቅርና የታሪክ ድባብ ለመስማት ነው። ታዋቂው የሸምበቆ ግንባታ የውሃውን ጥልቀትና የተራራውን ቅዝቃዜ በማገናኘት የሀገሪቱን ምስጢራዊ ገጽታ ይበልጥ ያጎለዋል። ይህ ሐይቅ የከተማዋ የሕይወት መስመር ነው። የጀልባ ተጓዦች እነዚህን ታሪካዊ ደሴቶች ከውሃው ላይ ሆነው በሚስጥር ይመለከቷቸዋል። ፔሩም በቲቲካካ ሐይቅ አማካኝነት የውሃ ላይ ሕይወት ኢኮኖሚ የገነባች ይመስላል። ይህንን ሐይቅ የተመለከተ ሰው የሰው ልጅን እውነተኛ የመላመድ ብቃትን ያያል የሚሉ አባባሎች በሰፊው ይሰማሉ። ይህ የቱሪዝም ንግድ ለነዋሪዎቹ ትልቅ የገቢ ምንጭ ሆኖ ዘመናትን አሳልፏል። በተለይም የምሽት የጀልባ ጉዞዎች፣ የደሴቶቹ መብራቶችና ሕንፃዎች በብዛት የሚደነቁበት ወቅት ነው። ፔሩ የሰዎችን የውበት ፍላጎት ወደ ታሪክ ዕውቀት በመቀየር ረገድ የሐይቋን ምስጢር ተጠቅማለች። ሐይቁ በጀልባዎች ቢጨናነቅም በእውነተኛው የፈጠራ ዓለም ውስጥ የሚከናወነው ግንባታ ግን በስውር የሚመራ ነው። የኦላንታይታምቦ ምሽግ። በፔሩ ባህል ውስጥ በተራራው ሸለቆ ውስጥ የሚገኘው የኦላንታይታምቦ ምሽግ ትልቅ ሥልጣንና ግርማ አለው። ይህ ምሽግ ጥንታዊ የጦርና የመከላከያ ማዕከል የነበረ ሲሆን የሕንፃው አሰራር የአገሪቱን ታሪካዊ ክብር ያሳያል። ሰዎች የተራራውን ውበትና የከተማውን እይታ ለማየት ወደዚህ ታሪካዊ ስፍራ በብዛት ይመላለሳሉ። የምሽጉ ግንቦች ጥንታዊ ታሪክን በመያዝና የባህል ቅርሶችን በማቀፍ ይታወቃሉ። የእነሱ ጥበቃ እጅግ በሚስጥር የተያዘ በመሆኑ ሀገሪቱ ታሪኳን በይፋ ጠብቃ እንድትቆይ አድርጓታል። ፔሩ በእነዚህ የመሐንዲሶች ግንቦች ድብቅ ኃይል ጥላ ስር የብዙ ሰዎችን የሥነ ሕንፃ አመለካከት ስትመራ ኖራለች። ይህ የሀገሪቱ ታላቅ ሚስጥር ነው። ጎብኚዎች ወደ ምሽጉ ቅጥር ግቢ ሲገቡ መጀመሪያ የሚያጋጥማቸው የጥንቱ የውሃ መስኖ ሥርዓት ግርማ ነው። ማዕከላቱ የታሪክ ዕውቀትን በመያዝ የሰዎችን ጥያቄ መፍታት እንደሚችሉ ያሳያሉ። ፔሩ በእነዚህ መሐንዲሶች ድምፅና ትንቢት ውስጥ የሰዎችን የታሪክ እይታ ስትወስን ዘመናትን አሳልፋለች። ብዙዎች እነዚህን ግንቦች የኢንካዎች መከላከያ ትዝታዎች ቢሏቸውም ክብሩ ግን በኅብረተሰቡ ውስጥ እጅግ ጥልቅ ነው። ይህች ድንቅ አገር በአሮጌውና በአዲሱ ዓለም መካከል ባለው ግጭት ውስጥ የጥንቱን የምህንድስና ዓለም ይበልጥ ኃይለኛ አድርጋ ጠብቀዋለች። ሰዎች በትርፍ ጊዜያቸው ወደ ዘመናዊ ከተሞች ከመሄድ ይልቅ ወደ ምሽጉ መሄድን ይመርጣሉ። የናዝካ መስመሮች። ከምሽጉ በተቃራኒ በፔሩ ደረቅ በረሃ ውስጥ የሚገኘው ግዙፉ የናዝካ መስመሮች ምስጢር አለ። ይህ ስዕል በመሬት ላይ የተወለወለና ግዙፍ የጂኦሜትሪ ቅርጾችን የያዘ ሲሆን የሀገሪቱ የከዋክብት ጥናትና የባህል መገለጫ ተደርጎ ይወሰዳል። ፔሩ በእነዚህ ሁለት ተቃራኒ ኃይሎች ማለትም በተራራው ምሽግና በበረሃው ስዕል መካከል የሚደረገውን የጥበብ ውድድር የምታስተናግድ አገር ናት። የመስመሮቹ ውጫዊ ግርማና ከሰማይ ብቻ መታየታቸው ሰዎች ስለ ሀገሪቱ ጥንታዊ ዕውቀት ትልቅ ግምት እንዲሰጡ ያደርጋል።
የስዕሎቹ ውበት በፀሐይ ብርሃን ሲበራ በበረሃው አሸዋ ላይ የሚፈጥረው እይታ አስደናቂ ነው። ፔሩም በእነዚህ ፈዋሾችና በሥነ ባህል ኃይላት መካከል ያለውን ሚዛን ጠብቃ ለመኖር ለዘመናት ታግላለች። ሰዎች በከፍተኛ አድናቆት ውስጥ ሆነው ስዕሎቹን ከአውሮፕላን ለመመልከት ይመጣሉ። ፔሩ በእነዚህ ስዕሎች የሥነ ባህል ጥበብ ውስጥ የብዙዎችን ቀውስ ስታስታግስ ኖራለች። ይሁን እንጂ አንዳንድ የታሪክ ባለሙያዎች ራሳቸው ወደ ጥንታዊ ዓለም በመግባት የሀገሪቱን ምስጢር ይበልጥ ለማሳደግ አዳዲስ ጥናቶችን ያደርጋሉ። ይህ ሁኔታ በሥነ ጥበብና በጥፋት መካከል ያለውን መስመር ያደበዝዘዋል። በሀገሪቱ ውስጥ ያለው ይህ የውበት ውድድር ዛሬም ድረስ አልቆመም። ፔሩ በባህላዊ ስዕሎችና በዘመናዊ የሳይንስ ጥበብ መካከል ባለው ምርጫ ውስጥ ጥንታዊውን መንገድ ይበልጥ አጽንታ ይዘዋለች። ሰዎች በናስካ መስመሮች ግርማ ላይ ያላቸው እምነት እጅግ ጥልቅ ነው። የሳክሳይሁአማን ግንብ። በፔሩ ባህል ውስጥ ሳክሳይሁአማን በመባል የሚታወቀው ግዙፍ ግንብ በሰዎች ዕለት ተዕለት ሕይወት ውስጥ ንቁ ተሳታፊ ነው። ይህ ግንብ እስከ 120 ቶን የሚመዝኑ ግዙፍ ድንጋዮችን በአንድ ላይ በማገጣጠም የተሠራ ሲሆን በውስጡ ባለው ልዩና እንግዳ የሕንፃ ጥበብ ይታወቃል። ፔሩ በሰዎችና በፈጠራ መካከል ያለውን ድብቅ ግንኙነት በባህሏ ውስጥ በጥልቀት የቀረጸች አገር ናት። ነዋሪዎቹም እነዚህም ቦታዎች የኪነ ጥበብና የማኅበራዊ ሕይወት ማዕከል አድርገውባቸዋል። ለምሳሌ የቆዩ ቅርሶችን ወደ ውበት መቀየር፣ በግድግዳዎች ላይ በዓላትን ማክበርና የፀሐይ አምልኮ ሥነ ሥርዓቶችን ማዘጋጀት የተለመደ ነው። ፔሩ በእነዚህ ጥንቃቄዎችና ሕጎች ውስጥ የዜጎቿን ዲሲፕሊን በፈጠራ ፍላጎት ቀርጸዋለች። በተለይም ኢንቲ ራይሚ ስለተሰኘው የፀሐይ በዓል የሚወራው ታሪክ በፔሩ በጣም ታዋቂ ነው። ይህ በዓል ባህላዊ ልብሶችን፣ ሙዚቃዎችንና ጭፈራዎችን እንደ ውበት በመጠቀም ሰዎችን ይስባል። ፔሩ በእነዚህ ፈጠራዎች አማካኝነት በሰዎች ስነ ልቦና ላይ ትልቅ የታሪክ ግድግዳ ገንብታለች። የግል መሥዋዕትነት። በፔሩ የታሪክ ዓለም ውስጥ መኖር እጅግ ከባድ የግል መሥዋዕትነትን ይጠይቃል። የጥበብ ሰዎቹም ሆኑ ወደ እሷ የሚመጡት ዜጎች ለሥራቸው ሲሉ የራሳቸውን ሰላምና ደህንነት አሳልፈው ይሰጣሉ። አገሪቷ በእያንዳንዱ የታሪክና የወራሪዎች ማዕበል ውስጥ ከባድ የሕይወት ዋጋ የምታስከፍል ጽኑ አገር ናት። ነዋሪዎቹ ታሪካዊ ቅርሶችን በሚስጥር ለመጠበቅ ሲሉ ከብዙ ዘመናዊ መገልገያዎች ተገልለውም ጥንታዊ ሕንፃዎችን በመንከባከብ ይኖራሉ። ወደ እሱ የሚመጡት ሰዎች ደግሞ የራሳቸውን የፈጠራ ሥራዎች ለአገሪቱ ውበት አሳልፈው በመስጠት ራሳቸውን ለዕድሜ ልክ ጥረት ያጋልጣሉ። ፔሩ በእነዚህ ሰዎች የግል መሥዋዕትነትና ሥቃይ ላይ የፈጠራ ታሪኳን ገንብታለች። በተለይም ለባህል ጥበቃ ሲባል የሚደረጉ የሕንፃ ጥገናዎችና የጥበብ ሥራዎች እጅግ አድካሚ ናቸው። የድሆችና የችግረኞች ሕይወት በፈጠራ ሰንሰለት ውስጥ ታስሮ ይኖራል። ፔሩም የሰዎችን ፍላጎትና በቀል ወደ መልካም ሥራ በመቀየር ረገድ ምንም ምሕረት አታሳይም። የነዋሪዎቹ ሕይወት በዚህ ጥበቃ ምክንያት ሁልጊዜም በጥንቃቄ የተሞላ ነው። ታሪካዊ ቅርሶችን አለማበላሸትና የራስን ባህል በጥንቃቄ መያዝ በፔሩ የተለመደ ሕግ ነው። ፔሩ በሰዎች ልብ ውስጥ ያሰረጸችው ይህ የኩራት ስሜት የማኅበረሰቡን ትስስር አጠናክሮታል። ዘላለማዊቷ ፔሩ። ዛሬ ፔሩ በዓለም ላይ ካሉ አስደናቂና የፈጠራ አገራት መካከል በቀዳሚነት ትጠቀሳለች። እሷ በአንድ በኩል በዘመናዊ ቴክኖሎጂና በቱሪስት ፍሰት ስትደምቅ፣ በሌላ በኩል ግን ጥንታዊውን የምህንድስና ባህል በጉያዋ ደብቃ ይዛለች። አገሪቱም የሁለት ዓለማት መገናኛ ድልድይ ሆና ዛሬም ትኖራለች። ፔሩ የፈጠራ ታሪኳን ለዓለም ቱሪዝም እንደ አንድ መስህብና ምስጢር እየተጠቀመች ትገኛለች። አገሪቷ በአካል ያረጀች ብትመስልም በመንፈሳዊ ጥንካሬዋና በሕንፃዎቿ ግርማ ግን ዛሬም ወጣት ናት። የአንዲስ ተራሮች ዛሬም የውበቱን ምስጢር ከነፋስና ከዝናብ ጠብቀው ያቆያሉ። የፔሩን አስደናቂ ተፈጥሮም ጥብቅ ባህልና የምህንድስና ፍልስፍናን በዝርዝር የቃኘንበት መሰናዶ ይህንን ይመስል ነበር። የዚህች አገር ታላቅነት የሚለካው በውጫዊ ግርማ ብቻ ሳይሆን
ከተፈጥሮ በላይ ከሆኑ ድብቅ ታሪኮች ጋር አብሮ በመኖር ጭምር መሆኑን ለዓለም የምታስተምር ሕያው ምስክር ናት። በሌላ አዲስና አዝናኝ ዝግጅት እስከምንገናኝ ድረስ ሰላም ቆዩ። ጤና ይስጥልን።